በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ግንቦት 24 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብጽ ምድር ወረደ። ያን ጊዜም እርሱ ጌታ የ2 ዓመት ሕፃን ነበረ። ወንጌላዊ እንዳለ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተህ ሕፃኑንና እናቱን ይዘህ ወደ ግብጽ ምድር ሽሽ፣ ተመለስ ብዬ እስከምነግርህም በዚያው ኑር። የጌታችንም ወደ ግብጽ መምጣት ስለ 2 ስራዎች ነው። አንዱ ሄሮዶስ ቢያገኘው ሊገድለው እንዳይችል፣ ስለዚህ ሌሎች ትስብእቱ ምትሃት ነው ብለው እንዳያስቡ። ሁለተኛው የግብጽ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ ጣዖታትንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይወርዳል፣ ጣዖታትን በፊቱ ይወድቃሉ ያለው የነቢይ ኢሳይያስ ትንቢት ይፈጸም ዘንድ የክብር ባለቤት ጌታችንም በረቀቀ ጥበቡ ሸሸ። በመጀመሪያም የደረሱበት ሀገር ስሙ በስጣ ይባላል። አልተቀበሏቸውም። በዚያም የውሃ ጉድጓድ ቆፈሩ። ያቺም ውሃ ለሩቆች ፈዋሽ ስትሆን ለዚያች ሀገር ሰዎች ግን መራራ ሆነች። ከዚያም በገምኑዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ። የክብር ባለቤት ጌታችንም ተረከዙን በአለት ላይ አደረገ። በተረከዙም አምሳል በአለቱ ላይ ተቀረጸች። እስከ ዛሬም ያ ቦታ የጌታችን የተረከዝ ቅርጽ ተባለ። ጌታችንም እመቤታችን ድንግል ማርያምን እናቴ ሆይ በዚህ ቦታ ቤተ ክርስቲያን በስምሽ ይሰራ ዘንድ እንዳለው እወቂ፣ በውስጡም ድንቅ ታምራትን አደርጋለሁ፣ ስሙም ደብረ ምጥማቅ ይባላል አላት። ከዚያም ወደ ፀሐይ መግቢያ ወዳለ ባህር ሄዱ። የአስቄጥስንም በረሃ ዱር ከሩቅ አዩ። ጌታም በላዩ ባረከ። እናቱንም እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳትን ሆኖ በገድልም ተጸምደው በመላእክት አምሳል ያገለግሉኛል። ከዚያም በፀሐይ መውጫ በኩል ወዳለ ተራራ ሄዱ። ዮሴፍም የሚመረኮዘው በትር በእጁ ነበር። ጌታችንም ይህ ቦታ የሚያቃጥል በረሃ ነውና እንቀመጥ አለ። ጌታችንም የዮሴፍን በትር አንስቶ ሰበራት፣ ጥቃቅን ስብርባሪዎች አድርጎ በዚያ ቦታ ተከላቸው። በከበሩ እጆቹ ጉድጓድ ማሰ። መዓዛው የሚጣፍጥ ውሃ ፈልቆ ፈሰሰ። ከዚያ ውሃም በመሃል እጁ እየዘገነ የተከላቸውን ስብርባሪዎች አጠጣቸው። ወዲያውኑ በቀሉ፣ አድገውም ታላላቅ ዛፎች ሆኑ። ቅርሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽቶዎች ሁሉ እጅግ የሚጣፍጥ ነው። በለሳንም ብሎ ጠራቸው። እናቱን ድንግል እመቤታችንንም እናቴ ሆይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ ከዚህ ይኖራል። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም ለሚጠመቁ ከእርሱ ቅባት ይገኛል አላት። የዚያም ቦታ ስም መጣሪያ ነው። ከዚህም ብህንሳ ወደሚባል አገር ሄዱ። ትርጓሜው ቤተ ኢየሱስ የሆነ በኢሱስ ወደሚባልም ቦታ ጌታችን ኢየሱስ ክርስቶስም በሽታውን ደዌውን ሁሉ የሚፈውስ የጉድጓድ ውሃ አደረገ። ሁለተኛም በአንዲት የጉድጓድ ውሃ ምልክትን በየዓመቱ አደረገ። ይኸውም ከቀኑ እኩሌታ በማዕጠንትና በጸሎት ጊዜ ለእግዚአብሔር በዚያች የውሃ ጉድጓድ ዕጣንን ሲያሳርጉ የከበረ የወንጌል ንባብም ሲፈጸም በዚያች ጉድጓድ ውስጥ ያለ ውሃ ወደ ላይ ወጥቶ እስከ ጉድጓዱ አፍ ይደርሳል። ከእርሱም ይባረካሉ። ከዚያም በኋላ እንደ ቀድሞ ወደ ቦታው ይመለሳል። ውሃው ከነበረበት እስከ ደረሰበት ይሰፍሩታል። 20 ክንድ የሆነ እንደሆነ የጥጋብ ዘመን ይሆናል። 17 ክንድ ከሆነ ግን በግብጽ አገር ታላቅ ረሃብ ይሆናል። ከዚያም ወደ ስሙናይን አገር ሄዱ። በዚያ ያሉ ጣዖታትም ወድቀው ተሰባበሩ። እነርሱም ስሙ አፍሎን ከሚባል ሰው ዘንድ ተቀመጡ። በዚያም የእሸ እንጨት ዛፎች አሉ። ለጌታችንም ሰገዱ፣ እስከ ዛሬም እንደሰገዱ ናቸው። ከዚያም ወደ ደብረ ቁስቋም ሂደው በውስጧ 6 ወር ተቀመጡ። በዚያም በሽታን ሁሉ የሚያድን የጉድጓድ ውሃ አደረገ። ጌታችንም የፈቀደውን በግብጽ የሚኖርበት ወራት በፈጸመ ጊዜ ይኸውም 3 ዓመት ከ6 ወር ነው። ሄሮዶስም ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የሚሹት ሙተዋልና ተነሳ፣ ሕፃኑን እናቱንም ይዘው ወደ እስራኤል አገር ተመለስ አለው። ያን ጊዜም ተመልሰው ወደ ምስር ደረሱ። ወደ ማዕልቃም በዚያ በዋሻ ውስጥ አደሩ። እርሷም እስከ ዛሬ የቅዱስ ሰርጊስ ቤተ ክርስቲያን ናት። ከዚያም ወጥተው ወደ መጣሪያ ደርሰው በውስጧ ታጠቡ። ይህችውም የውሃ ምንጭ አስቀድመን እንደተናገርን ጌታችን ያፈለቃት ከዚያች ሰዓት ጀምሮ የተባረከችና የከበረች ሆነች። ከዚያም ጌታችን የተከለው የክርስትና ጥምቀት የሚፈጸምበት በለሳን ቅባት የሚወጣው ነው። በእርሱም ደግሞ አብያተ ክርስቲያናት ንዋየ ቅድሳትና ታቦተ ሕጉም የሚከብርበት ድህነትም የሚደረግበት ለክርስቲያኖች ሁሉ መመኪያቸው ነው። በጌታችን መመለስም ልጄን ከግብጽ ጠራሁት ያለው የኦዚያን ትንቢት ተፈጸመ። ስለዚህም ታምራትን በግብጽ ድንቅ ስራንም በጣኔዎስ በረሃ ያደረገ በማለት እየዘመርን በዚህች ዕለት መንፈሳዊ በዓልን ልናደርግ ይገባናል።
ከቅድስት ድንግል ማርያም ተወልዶ ስለ እኛ ለተሰደደ ለእግዚአብሔር ምስጋና ይሁን። በእኛ ላይም ይቅርታውና ምሕረቱ ይሁን። አምላክን የወለደች የተባረከች የድንግል እመቤታችን ማርያም በረከቷ የዮሴፍና የሰሎሜም በረከታቸው ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት ከ12ቱ ደቂቀ ነቢያት አንዱ ነቢይ ዕንባቆም አረፈ። ይህም ቅዱስ በአንዲት ዕለት እህሉን ለሚያጭዱለት ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጾለት ይህን መብል በባቢሎን አገር በአንበሶች ጉድጓድ ውስጥ ላለ ለነቢዩ ዳንኤል ውሰድ አለው። ዕንባቆምም ጌታዬ ሆይ ባቢሎንን አላየኋት፣ ጉድጓዱንም አላውቀው አለው። የእግዚአብሔር መልአክም በራሱ ጠጉር ያዘው፣ ምግቡን በእጁ እንደያዘ ወሰደውና ጉድጓዱ እንደተዘጋ አስገባው። ምግቡንም ሰጥቶ መገበው። ወዲያውኑ ዕንባቆምን ወደ ይሁዳ አገር መለሰው። ባረጀና በሸመገለም ጊዜ የእስራኤል ልጆች ከተማረኩበት ተመልሰው ቤተ መቅደስን ሰሩ። ዕንባቆምም ኢየሩሳሌም ደርሶ ወደ ቤተ መቅደሱ ገባ። በታላቅ ደስታም ተቀበሉት። ትንቢቱንም ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ አለ። አቤቱ ድምፅህን ሰማሁ፣ ሰምቼም ፈራሁ፣ ስራህንም አይቼ አደነቅሁ አለ። ስለ መድኃኒታችንም መውረድና በይሁዳ ክፍል በሆነች በቤተልሔም ስለ መወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ከይሁዳ አውራጃ ይመጣል ብሎ እስከ መጨረሻው ተናገረ። ከነቢያት መጻሕፍትም ጋር የደመሯት። ከዚህ በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች። እያለቀሰችም እንዲህ አለችው፣ 2 ልጆች ነበሩኝ፣ ጣዖት እንዲያመልኩ ፈለጓቸው። እምቢ ባሉ ጊዜም ገድለው በጎዳና ላይ ጣሏቸው። ተገድለውም ወዳሉበትም አብሯት ሄደ። ነፍሳቸውንም ይመልስላቸው ዘንድ እግዚአብሔርን ለመነው። ልመናውንም ተቀብሎ በሕይወት አነሳቸው። እረፍቱም በቀረበ ጊዜ ዘመዶቹን ጠራቸው። እንደሚሞትም ነገራቸውና አንዲት ሰዓት ያህል ወደ ላይ እየተመለከተ ተቀመጠ። እነሆ እንደ ሰው ክንድ ያለች ታላቅ ክንድ የቤቱን ጣሪያ ሰንጥቃ ወረደች፣ ወደ አፉም ተዘርግታ ነፍሱን ወሰደች። ያን ጊዜም አረፈ። በክርስቲያናዊ ንጉሥ በአንስጣሴዎስ ዘመን እንዲሆነ ገድሉን ባነበበ ጊዜ አድንቆ በግብፅ ደቡብ ቀርጣስ በሚባል ቦታ በስሙ ቤተ ክርስቲያን ሰራለት። እርሷም በዚች ቀን ከበረች። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት የእንጽና አገር የከበረ ቀሲስ አብቁልታ በሰማዕትነት አረፈ። ይህም ባለመድኃኒት ነው። ለበሽተኞች በጎ ስራ በመስራት ያለ ዋጋ ያከማቸዋል። ደግሞም የሚበሉትን፣ የሚጠጡትን፣ የሚለብሱትን፣ የሚሹትን ሁሉ ይሰጣቸዋል። በዚያም ወራት ወደ ሰኢዳ አውራጃ ወደ መኮንኑ አርያኖስ ዲዮቅልጥያኖስ ላከ። የዚያችን አገር ሰዎች ለጣዖታት እንዲሰግዱ ያስገድዳቸው ዘንድ። በዚያንም ጊዜ ይህን ቅዱስ ያዙት። ወደ ስሙናይንም ወስደው በመኮንኑ ፊት አቆሙት። መኮንኑም ወደ እርሱ ይመልሰው ዘንድ በጎ ቃልን ተናገረው። ሊመልሰውም ባልቻለ ጊዜ ቆዳ ውስጥ ይሰነጣጠቅ እንዲገርፉ ታዘዘ። ከዚህም በኋላ በሕይወት እያለ በእሳት አቃጠሉት። ገድሉንም በዚህ ፈጸመ። ምዕመናንም መጥተው በድኑን ወሰዱ። ከከተማው ደቡባዊ በሆነ ተራራ ላይ ገንዘው በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት የአሮን ልጅ የአልዓዛር እረፍቱ ሆነ። ደግሞ የአርከለዲስ የቴፍላስ የማሪው መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን።